ሰው አያስተውለውም። እኔ ተምሬያለሁ፣ እኔ አውቄያለሁ፣ እኔ ሊቅ ነኝ፣ እኔ መረምራለሁ የሚል ብዙ ሰው አለ። ይሄ አላዋቂነት ነው። ይሄ አላዋቂነት አብርሃም የሱ መለያ ኮድ ነው እንጂ ሌሎች ሰዎች እሱን እንዲጠሩበት መለያ ኮድ እሱ ማን ነው? እግዚአብሔርን እንደ እግዚአብሔርነቱ አናውቀውም። እንደ እግዚአብሔርነቱ አይደለም የምናውቀው፣ በባህሪው አይደለም የምናውቀው፣ በአምላክነቱ ያስፈልገን። ይኸውም ጸሎት ነው። ጸሎት ያስፈልጋል። ጸሎት በጸሎት ለምን ቅድም እንዳልነው ይህንን ስጋና ደም አልገለጠልህም ነው የተባለ ለጴጥሮስ። አንተ እግዚአብሔር እሺ። ሌላኛው ጥያቄ ስለ ሃይማኖት ለመማር ሃይማኖት ስለ እግዚአብሔር የምንማረው ትምህርት ነው። ይሄንን ትምህርት ለመማር ምን ያስፈልጋል? መማር የሚቻለው እንዴት ሲኮን ነው? ምን ያስፈልጋል የሚል ጥያቄ ነውና በዋናነት የሚያስፈልገው ነገር ምንድነው? አቅምን ማወቅ ያስፈልጋል። በመጀመሪያ ደረጃ ስለ እግዚአብሔር ስለ ሃይማኖት ለመማር አቅምን እኔ ማን ነኝ? ሰው ምንድነው? አጠቃላይ ሰው ምንድነው? ዕውቀቱ እስከምን ድረስ ነው የሚለውን ማወቅ ያስፈልጋል። እግዚአብሔር አምላክ ልዑለ ልዑላን ነው። ረቂቅም ረቂቃን ነው። ከአይምሮ በላይ ነው። አይምሮን የፈጠረ ከአይምሮ በላይ ነው እግዚአብሔር አምላክ። ይሄንን የእግዚአብሔር ልዕልና ልናውቅ ይገባል። እንደገና ደግሞ የሰውን ደግሞ ሰው አዋቂ ነኝ ይላል። እኔ ሊቅ ነኝ፣ እኔ አዋቂ ነኝ ይላል። ግን ሰው በእውነት አዋቂ ነው ወይ? አቅም አለው ወይ ስንል ሰው በጣም የእውቀት ሕጸጽ ያለበት ጥቂት የሚያውቅ ፍጥረት ነው። ብዙ የሚያውቅ ፍጥረት አይደለም። ይሄንን ሰው አያስተውለውም። እኔ ተምሬያለሁ፣ እኔ አውቄያለሁ፣ እኔ ሊቅ ነኝ፣ እኔ መረምራለሁ የሚል ብዙ ሰው አለ። ይሄ አላዋቂነት ነው። ይሄ አላዋቂነትም ጥግ ነው። ምክንያቱም ሰው ምን ያውቃል? ሰው እንኳን ስለ እግዚአብሔር አሁን ስለ እግዚአብሔር ሙሉን ልወቀው ይላል ሰው ማለት ነው። ይሄ ድፍረት ይባላል። ድፍረት ይባላል። ሰው ምን ያውቃል? ምንም አያውቅም። ሲጀመር ሰው ምንም አያውቅም። እንኳን እግዚአብሔርን ይቅርና እግዚአብሔር የፈጠራቸውን ፍጥረታት ያውቃል ወይ ሰው? እግዚአብሔር የፈጠራቸውን ፍጥረታት ስለዚህ ስለ ፀሐይ ያውቃል ወይ? ፀሐይን ማወቅ አለ ማየትስ ይችላል ወይ? ስለ ውቅያኖሱ ያውቃል ወይ? ስለ የብሱ ስለ ባህሩ ያውቃል ወይ? በሰማይ ስላለው በምድር ስላለው በጥልቁ ስላለው በአየር ስላለው ስለ ስነ ፍጥረት ያውቃል? ስለ ጨረቃ ስለ ከዋክብት ቆጥሯቸዋል ወይ? ስለ መላእክት ያውቃል ወይ? እነዚህ ሁሉ የእግዚአብሔር ስራዎች ናቸው። የሚገርመው እሱ ብቻ አይደለም። ሰው እነዚህ ሲቅሩና ስለ ራሱ ያውቃል ወይ? ሰው እኔ ማን ነኝ? አሁን እኔ ማን ነኝ ለሚለው ጥያቄ መልሳችን ምንድነው? እኔ ማን ነኝ ስንል እኔ ማን አሁን ይሄ መልስ የለውም። እኔ ማን ነኝ? እኔ አሁን አንድ ሰው አንተ ማን ነህ ቢባል እኔ እገሌ ነኝ ሊል ይችላል። ስሙን እሱ አይደለም እሱ ዳዊት ነኝ ቢል አብርሃም ነኝ ቢል አብርሃም የሱ መለያ ኮድ ነው እንጂ ሌሎች ሰዎች እሱን እንዲጠሩበት መለያ ኮድ እሱ ማን ነው? እንዴት ነው የሚኖረው? እንዴት ነው የተፈጠረውስ? ሰው እንዴት ነው የተፈጠረው? ከእናቱ ማህፀን ከአባት ዘር ከእናት ደም ተከፍሎ በማህፀን ስናድር እንዴት ነበር? ይሄ አስተራር እንዴት ነው? ይሄን የሚያውቃል እንዴት ነበር? በማህፀን አኗኗራችን እንዴት ነበር? እናታችን የበላችው የጠጣችው ሳይጫነን እንዴት ነው በማህፀን የኖር ነው? እንዴት ነው የተወለድ ነው? እንዴት ነው የምናድገው? ዛሬ ሰው ሲወፍር ኪሎ ሲጨምር ያውቃል እንጂ ቤት በኩል እንደጨመረ አያውቀውም። ቁመቱ ሲጨምር ቤት በኩል መዘዝ እንዳለ አያውቀውም። እንዴት ነው የኖር ነው? አሁን እኔ ቃላት እናገራለሁ ከኔ ቃል ወጥቶ በሰዎች ጆሮ ገብቶ እንዲህ እያለ ነው የሚለው መልስ ቃል ምንድነው? እንዴት ነው የምናገረው? እንዴት ነው ማስተዋል? አይምሮ ምንድነው? ይሄንን ሁሉ የሰውን ማንነት አናውቅም። ራሳችንን አናውቀውም። ህይወታችንን አናውቀውም። ማንነታችን ተፈጥሯችንን አናውቀውም። አልተረዳነው። ይሄንን ሁሉ ራስን አለማወቅ በእኛ ዘንድ እያለ ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር አካል፣ ስለ እግዚአብሔር ህልውና ሁሉንም አውቃለሁ ይረዳኝ ሲነገረኝም ይረዳኛል ማለት ይሄ አለማወቅን አለማወቅ ነው። ስለዚህ በዋናነት ምን ያስፈልጋል ሲባል ስለ ሃይማኖት ለመማር ምን ያስፈልጋል ሲባል አቅምን ማወቅ ያስፈልጋል። እግዚአብሔርን እንደ እግዚአብሔርነቱ አናውቀውም። እንደ እግዚአብሔርነቱ አይደለም የምናውቀው፣ በባህሪው አይደለም የምናውቀው፣ በአምላክነቱ አይደለም የምናውቀው። እሱ እንደዛ ከሆነ ረቂቅም ረቂቃን ነው፣ ልዑል ነው፣ አይታወቅም። በዛ ግን እግዚአብሔር አምላክ በጥቂቱ በትንሹ በእኛ አቅም ልክ ተነግሮናል። ስለ እግዚአብሔር በእኛ አቅም ልክ ተነግሮናል። በዛ አቅማችን ልክ ነው የምናውቀው እግዚአብሔር እና ስለ ሃይማኖታውን ሲነገር ዝም ብለን የምንቀበለውና ማንረዳው ነገር አለ። አሁን ለምሳሌ እግዚአብሔር አንድም ነው ሶስትም ነው ሲባል እንዴ አንድ ከሆነ አንድ ነው፣ ሶስት ከሆነ ሶስት ነው። አንድ ጊዜ አንድ ጊዜ ሶስት ሲሆን አንድ ሲሆን ሶስት እንዴት ይቻላል ብሎ ይሄን አልቀበልም ካለ ሰውየው ምን አላወቀም ማለት ነው? አለማወቁን አላወቀም ማለት፣ አቅሙን አላወቀም ማለት። እግዚአብሔር ከሱ ከሚያውቀው ሂሳብ ውጪ ነው።
እግዚአብሔር ከአእምሮ ውጭ ነው። ከሶስቱ አካል አንዱ አካል ሰው ሆነ ሲባል እግዚአብሔር ሆኖ እንዴት ሰው መሆን ይችላል? ረቂቁ ገዘፈ ሲባል ረቂቅ ከሆነ እንዴት ይገዝፋል? ግዙፍ ረቀቀ ሲባል ግዙፍ ከሆነ እንዴት ይረቃል? እንዴት ተወስኖ እያለ ምሉ ነው? መልቶ እያለ ተወሰነ እንዴት ይባላል? ሞቶ ተነሳ እንዴት ይባላል? የሚለው ስለ እግዚአብሔር የሚነገረውን ትምህርት በአጠቃላይ እንዴት ብሎ ለሱ አእምሮ ስላልተረዳው ለሱ አእምሮ ስላላወቀ እኔ ካላወቁት አይሆንም የሚል ከሆነ ሃይማኖትን ሊረዳ አይችልም። ስለዚህ እውነት ነው የሃይማኖት ትምህርት ሲነገር ከአእምሮ በላይ የሆኑ ብዙ ነገሮች ይነገራሉ። የሥላሴ አንድነት፣ ሶስትነት፣ ረቂቅነት፣ ምልአት፣ ስፋት፣ ቅድመ ዓለም መኖር፣ በማይከል ዓለም ድር ዓለም መኖር፣ ሰው መሆኑ፣ ታምራት ማድረጉ ብዙ የእግዚአብሔር ከአእምሮ በላይ የሆኑ ነገሮች ይነገራሉ። ያንን ለመረዳት ስለ እግዚአብሔር የምንማረውን ትምህርት ሃይማኖትን ለመረዳት ለማወቅ የግድ ምን ያስፈልጋል ማለት ነው? የአእምሮ ውስንነት የአቅም ውስንነት እንዳለብን ልናውቅ ልንረዳ ይገባል ማለት ነው። ያ ሲሆን ምን እንላለን? አልቦ ነገር ዘይሳኑ ለእግዚአብሔር የሚሳነው ነገር የለም እያል ወደ ምንድነው የምንሄደው ማለት ነው? ወደ መተቸት ሳይሆን የምንሄደው ወደ ማድነቅ ነው። የራሳችንን አላዋቂነት የአእምሮአችንን ውስንነት የእግዚአብሔርን ደግሞ ከአእምሮ በላይነት ልዑልነት እያሰብን ምን ወደ ማድነቅ ነው። ለዚህ ነው አባ ሕርያቆስ የልጅሽን የባህሪ ህሊናዬ ይላል። ህሊናዬ የልጅሽን የባህሪውን ጥልቅነት ሊመረምር ይወዳል፣ ወደ ሰማየ ሰማያት ይወጣል ይላል። ወደ ሰማየ ሰማያት ይወጣል ግን አልመረመርልህ ብሎት ወደ ቀድሞ አኗኗሩ ይመለሳል ይላል። ወደ ቀድሞ አኗኗሩ ይመለሳል ማለት ምን ማለት ነው? ወደ አንድም ሶስትም ናቸው ወደ ማለት ይመለሳል። አልመረመር ብሎ ማለት ነው። አልመረመር እና እንደውም በኦርቶዶክሳዊ አስተምሮ የእውቀት ጥግ ምንድነው? ዕውቀት ምንድነው ሲባል የዕውቀት ጥግ ምንድነው ሲባል አለማወቅን ማወቅ ነው። አለማወቅን ማወቅ ነው። የመጨረሻው የቤተክርስቲያናችን ዕውቀት ሰው አውቆ አንቦ ተምሮ ምን ላይ ይደርሳል ሲባል አለማወቁን ማወቅ ላይ ይደርሳል። ይሄ ትልቅ ዕውቀት ነው። ከዛ በኋላ ዝም ይላል ማለት እስኪ ስለ እግዚአብሔር ተናገር። አሁንኛ ስለ እግዚአብሔር ተናገር ሲባል ሊጀምረው ይልና አይ ምኑን አውቄው ይላል ማለት ነው። ሳያውቀው አይደለም ግን የእግዚአብሔር የባህሪው ጥልቅነት እየገባው አለመመርመሩ ነው። አሁን ስለ እግዚአብሔር ምንድነው የምናውቀው? ስለ እግዚአብሔር ምንድነው የምናውቀው ስንል ስለ እግዚአብሔር አይታወቅነት ነው የምናውቀው፣ አይመረመርነት ነው የምንመረምረው። ስለዚህ መጨረሻው ዕውቀት ምንድነው? አለማወቅን ማወቅ። ከዛ በኋላ ምን ይሆናል ማለት ነው? ሰው ያንን ያውቅና አለማወቁን ያውቅና የእግዚአብሔር ልዑልነት ያውቅና ዝም ይላል ማለት ነው። ዝም ይላል፣ ትሁት ይሆናል ማለት። ከዛ በኋላ ምን እጹብ ይላል፣ ድንቅ ይላል፣ ያመሰግናል እግዚአብሔርን ማለት ነው። የእግዚአብሔር ከፍታውን ይመለከታል፣ ይረዳል ማለት ነው። አለበለዚያ ግን አዋቂ ነኝ ብሎ እኔ ከማውቀው ዕውቀት ከኔ አእምሮ ሌላ ዕውቀት የለም የሚል ከሆነ ግን ሃይማኖትን ሊረዳው ሊያውቀው አይችልም። ስለዚህ ስለ ሃይማኖት ለመማር ሃይማኖትን ለማወቅ ምን ያስፈልጋል ማለት ነው? አላዋቂነትን ማወቅ፣ ልክን አቅምን ማወቅ፣ የእግዚአብሔር ልዕልና ከአእምሮ በላይ ከኛ ሂሳብ ቁጥር ከጽሁፍ ከቋንቋ ከዚህ ሁሉ በላይ መሆኑን መረዳት ማወቅ ያስፈልጋል። የመጀመሪያው ይሄ ነው። ሌላ የሚያስፈልገው ምንም የሚያሻማ ነገር የለም። ስለ እግዚአብሔር የምንማረውን ትምህርት ከእግዚአብሔር ነው የምናገኘውና ከእግዚአብሔር ጋር የምንገናኝበት መንገድ ያስፈልገናል። ይኸውም ጸሎት ነው። ጸሎት ያስፈልጋል። በጸሎት ቅድም እንዳልነው ይህንን ስጋና ደም አልገለጠልህም የተባለ ለጴጥሮስ አንተ የእግዚአብሔር ልጅ ነህ ሲል ይህንን ማን አልገለጠልህም? ስጋና ደም አልገለጠልህም፣ የሰማይ አባቴ ገለጠልህ እንጂ ብሏል። ስለዚህ ይህንን ዕውቀት ይህንን መረዳት ይህንን ሃይማኖት ልናገኝ የምንችለው ከእግዚአብሔር ነውና እግዚአብሔርን በጸሎት መጠየቅ ይገባል። ከዛ በኋላ ከእውነተኞች መምህራን ጉባኤ ዘርግተው ከሚያስተምሩ ከእውነተኞች የቤተ ክርስቲያን ሊቃውንት ከመምህራን ምን ማድረግ ያስፈልጋል ማለት ነው? መማር። ቁጭ ብሎ በደንብ አድርጎ መማር። በነካ አይደለም። ሃይማኖት በነካ አይታወቅም። አንዳንዱ ለ2 ደቂቃ ይበቃል፣ 3 ደቂቃ ይበቃል ይላል። እንደዛ ልንረዳው አንችልም። ሐዋርያት 3 ዓመት ከ3 ወር ከዋለበት እየዋሉ ካደረበት እያደሩ ነው የተማሩት። መምህራቸውም ደግሞ እንደኔ አይነቱ ደካማ መምህር አይደለም። መምህራቸውም ክርስቶስ ነው፣ ያስተማራቸው ክርስቶስ ነው። የተማሩትን ደግሞ እንዲህ በቲዮሪ አይደለም፣ በተግባር ነው። ሙት ያነሳ ጎባጣ ያቀና ነው ሲያስተምራችን። መምህሩም ክርስቶስ ነው። መዓልትና ሌሊት ነው የተማሩት። እንደዛም ሆኖ ግን መንፈስ ቅዱስ እስኪወርድላቸው ድረስ አልተረዱትም ነበረ። ትንሣኤውን አልተረዱም። ፍርሃት አራቀላቸውም ነበረ። ስለዚህ መንፈስ ቅዱስ ሲወርድላቸው ያኔ ፍሩሃን የነበሩ ጥዋን ሆኑ፣ በሃይማኖት ጸኑ ማለት። ስለዚህ ይሄ የመንፈስ ቅዱስ ስራ ስለሆነ ጸልዮ ከዛ በኋላ ምን ማድረግ ያስፈልጋል? በደንብ አድርጎ ከማን መማር? ከመምህራን፣ ከቤተክርስቲያን መምህራን፣ ከሊቃውንት መማር ያስፈልጋል። መምህሩ ጠማማ ከሆነ መምህሩ መናፍቅ ከሆነ ደቀ መዝሙሩም መናፍቅ ነው።
እሾህን የሚያፈራ ከእሾ ትሩንጓ አይገኝም፣ ሎሚ አይገኝም። ከእሾ የሚገኝ እሾህ ነው። በለስ አይገኝም፣ ወይን አይገኝም፣ ፍሬ አይገኝም። ስለዚህ መምህራን ቤተክርስቲያንን ለይቶ የቤተክርስቲያን ጉባኤ መምህራንን አውቆ ለይቶ ከዛ ቁጭ ብሎ ታግሶ መማር ይገባል። ይሄ ደግሞ የማይቀሙት እድል የተባለው ነው። ማርያም የአልዓዛር እህት የተመሰገነችበት ነው። የማይቀሟትን እድል መረጠች የተባለ የማይቀሟትን እድል ወንጌልን መማር ሃይማኖትን መማር ነው ከመምህራን እና ዓለማወቅን ማወቅ ያስፈልጋል። ስለ ሃይማኖት ለመማር የሚያስፈልገው አንደኛ ዓለማወቅን አውቆ እንትን ማለት ነው። ሌላው በጸሎት እግዚአብሔር መጠየቅ ነው። ሌላው በትጋት ከመምህራን እግር ስር ቁጭ ብሎ መማር ነው።